አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የሙባይ ዩቲዩብ ቻናል ቤተሰቦች እንዴት ናችሁልኝ? ከኔ ሁሉ ሰላም አልሐምዱሊላህ። ኢንሻአላህ ሁላችሁ በሌላችሁበት ሰላምና ጤና እንድትሆኑ መልካም ምኞቴ ነው። ያው እንግዲህ እንደምታዩኝ ዛሬ እንጀራ እየጋገርኩ ነው ማለት ነው። በነገራችን ላይ የመጨረሻ እንጀራ ነው። ሀገራችን ምንድነው ጎቻ ነው የሚባለው። እንደዛ ነገር ጨርሻለሁ እና የመጨረሻ እንጀራ የሚሰራው ማለት ነው። ያው እንግዲህ ዛሬ ዋናው ነገር መዳም ከቤት ስትወጣ አብዛኞቻችን ስልክ ላይ ነው አፍጠን የምናሳልፈው ማለት ነው። ስልክ ላይ ፍጥጥ እንልና አንዴ ቲክቶክ፣ አንዴ ዩቲዩብ፣ አንዱ ፌስቡክ እየተዛለን እየገባን ጊዜያችንን እናባክናለን ማለት ነው። እና አንዳንዴ በቃ ቤት ስንሆን ለምን ፏ አንልም? በቃ ምግብን በመስራት ሆነ ለራሳችን ራሳችንን በመጠበቅም ሆነ ብቻ ምንም ይሁን ምንም ያው አረብ ቤት ስንኖር ታውቃላችሁ ብዙ ነገር አለና ራሳችንን ዘና ለምን አናደርገውም ነው ዋናው ነገር። ግን ዛሬ እንደምታዩኝ መዳም የለችም ሄዳለች ማለት ነውና ያው ስትሄድ እንግዲህ አብዛኛውን ጊዜ እኔ እንደዚህ እንጀራ ጋግራለሁ፣ ቡና ፈላለሁ፣ ዳቦ ምናምን ጋግርና በቃ ያው ጓደኞቼ አበሾች አይደሉም ባይሆንም እንኳን የሚገርመው ነገር በጣም ፏ ይላሉ። ያው ኢትዮጵያ ነገር በተለይ አንደኛዋ ምንም በቃ ምንም አንዳንዴ ኢትዮጵያ ተወልዳ ያደገች ሁሉ ነው የምትመስለውና ምንም ይሁን ምንም የኢትዮጵያን ነገር ትበላለች ትጠጣለች እና በቃ ከሷ ጋር ፏ ብለን እናሳልፈዋለን ማለት ነው። እንግዲህ እንደምታዩት ያው የነጭ ዱቄት እንጀራ ነው። ያው ያምራል፣ ለእኔ ቆንጆ ነው። ከሀገሩም ከሁኔታውም አንጻር ቆንጆ ነው ብዬ ነው የማስበውና እንደዚህ ያለ ቆንጆ እንጀራ ጋግሬያለሁ ማለት ነው። ወዳውኑ ነው 10 ደቂቃ ባልሞላ ጊዜ ነው ሊጡን ራሱ ያቦካሁት። እንደዚህ አይነት ቆንጆ እንጀራ ወጥቷል ማለት ነው። እንግዲህ እንደ ሀገራችን በጣም ቆንጆ ባይሆንም ያው ይበቃዋል ማለት ነው። ወጥ ደግሞ ምን እየሰራው እንደሆነ ላሳያችሁ። እንግዲህ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ በዛው ማለት ነው። ወጣችን ደግሞ እዚህ ጋር ጥብስ እንዴት ነው ጥብስ እየጠባበስኩ ነው። ያው ገና ሽንኩርት ምናምን አልገባበትም። ገና ውሃውን እየመጠጠ ነው። አሁን እንግዲህ ዘይት፣ ሽንኩርት ምናምን አደርግበታለሁኝ። ጥብስ ያው የሚጠላ የለም። የኔ ደግሞ ይለያል ጥብስ ላይ ያለ ፍቅር ማለት ነው። እና እዚህ ጋር ጥብስ እየሰራው ነው። እንግዲህ ቀጣይ ጨማምሬበት አሳያችኋለሁኝ። ሁለተኛው ወጣችን ደግሞ ይታይ አዎ ይሄ ደግሞ ምንድነው? ቀይ ስርና ድንች እንደ ሀገራችን ያው ቀይ ስርና ድንች በደረቁ ማለት ነው። ኦሬዲ ሰርቼ ጨርሻለሁ። ይሄ ያው ለመብላት ዝግጁ ነው ለመብላት ማለት ነው። እንደምታዩት የሚመስለው ቀይ ወጥና ድንች፣ ቃሪያ እንግዲህ እንዳቃጥል ብዬ በርበሬ የለም። በርበሬ ቢኖር ቆንጆ ነበር እንዳቃጥል ማለት ነው። ያው በበርበሬው ፈንታ ቃሪያ በዛ አድርጌበታለሁ ማለት ነው። እንግዲህ ይሄን ይመስላል እየሰራው ያለሁት ከዙር ጀምሬ እስከ 10 ድረስ። አንዳንዴ እኮ እኛ አይነሳብን እንጂ ሲነሳብን ጎበዞች ነን። መስራትም ማድረግም እንችላለን፣ አቅሙም ችሎታውም አለን። ነገር ግን ብዙ ጊዜ ሰነፍ ነን ማለት ነው። በተለይ የቲክቶክ ስልክ የሚባል ነገር ከመጣ ወዲህ በጣም ሰነፎች ነን ማለት ነው። እንግዲህ ሁሉንም ጨራርሼ ለመብላቱ ተዘጋጁ። ሳቀርብ ተመልሼ እመጣለሁ። እስከዛ ግን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። እሺ ቤተሰብ እንግዲህ ሁሉንም ነገር ጨማምሬያለሁ። ጥብሳችን ኦሬዲ ወደ መጨረሻ ላይ ነው ማለት ነው። ያው ሁሉንም ጨማምሬያለሁ። እንደምታዩት እንግዲህ ውሃ ትንሽ ጨምሬበታለሁ። ምክንያቱም ያንኛው ወጥ ደረቅ ስለሆነ ይሄንኛው ትንሽ ውሃ ቢኖረው ጥሩ ነው ማለት ነው። ያው ዛሬ ጥብስ ሊበላ ነው። እዚህ ጋር ደግሞ እንግዲህ ቃሪያንና ያው ቃሪያ አይደለም በነገራችን ላይ ሚጥሚጣ ነው። ይሄን መዳም ሚጥሚጣ ነው። እዚህ ጋር ሮዝመሪ ወይም የጥብስ ቅጠል አለ። ደረቅ ነው፣ ፍሬሽ የለንም። እዚህ ጋር ደግሞ ምንድነው የሚባለው ወርቅ ሂንድ ነው ምናምን ብቻ ችግር የለም። የገባ ይጎዳምና እነዚህን ልጨምር ነው እንግዲህ ዛሬ ከሩዝ ወተናል። እንግዲህ እንጀራ ሊበላ ነው።
አዳሚ የተቃጣይ ጥብስ ሊበላ ነው ብሏል። ፊልም የሚሰራው ማን ነው? ኢዮብና አለምሰገድ ተስፋዬ ናቸው። እና እንግዲህ ዛሬ ቅዳሜ ነው። ቅዳሜ ምሳ ያው ተጠርታችኋል። እኔ ጋር ቶሎ እንትን የለኝም በነገራችን ላይ በዚች እንጀራና ወጥ ጋር እንትን ቢገኝ ጥሩ ነበር። ይሄ ምንድን ነው የሚባለው? ጁዝ ነገር የሚጠጣ ነገር ለስላሳ ፈንታ ምናምን ቢገኝ ቆንጆ ነበር። ያው እንግዲህ አልተገኘም። ኢንሻአላህ እስኪ ዙሮ እየያዛችሁ ነው ቶሎ ማለት ነው። ኢንሻአላህ ደግሞ ቀጣይ እንግዲህ ስንበላ እሺ ውዶቼ፣ እንግዲህ በዚህ መልኩ ጥብሳችን ተሰርቶ አልቋል። አሁን እንግዲህ ወደ መብላትን ማለት ነው። ምሳ ልንበላ ነው። እንብላ። ያው እንግዲህ እንዳልኳችሁ ሰው ባለው በሚችለው በአቅሙ ነውና ያው እንግዲህ ጥብሱም እንዳገራችን ነው፣ ቀይ ስሩም እንዳገራችን ነው። ያው እንጀራ ብቻ ናት ትንሽ ነጣ ከሳ እንደ አይኗም ዝም ብሎ ነገር ነው። ብቻ አልሐምዱሊላህ ወይ እንጀራ ወጉን ይዞታል ማለት ነውና በዚህ መልኩ እንግዲህ ምሳ ልንበላ ነው። ከምሳ በኋላ ደግሞ ቡና ፍልተን ፏ ነው የምንለውና በአጠቃላይ ወዶቼ ያው ራሳችሁን ጠብቁ። መዳም ከቤት ስትወጣ በቃ ያመራችሁን በተለይ የሀብታም ቤት ከሆነ እመኑኝ፣ የሀብታም ቤት ከሆነ ሁሉ ነገር ካለበት አለቀ ደቀቀ ቁጥጥር ከሌለበት ብሉ። የበላና የተማረው ወድቆ አይወድቅም። እንወፍራለን፣ ሰውነታችን ይጨምራል፣ እንከሳለን እያላችሁ ለውፍረታችሁ አትጨነቁ፣ ለጤናችሁ ተጨነቁ። ዋናው ጤና ነውና ጤናችሁን የማይጎዳ ለእናንተ ተስማሚ ሆነ ምግባችሁን እየሰራችሁ ብሉ። ራሳችሁን ጠብቁ። ያ ማለት ዝም ብላችሁ ያገኛችሁትን እየጓፈፋችሁ ከልክ ያለፈ ውፍረት ይኖራችሁ ማለት አይደለም። ለጤናም ጥሩ አይደለም እህል ሲበዛ። ግን ደግሞ አንዳንድ እህቶች አሉ ሁልጊዜ ሻይ በዳቦ ብቻ እየበሉ እየጠጡ እንዱ ዝም ብለው ድርቅ ብለው ወይ ወዝ የላቸው ወይ ስጋ የላቸው እንደው ዝም ብለው በቃ አሰዳቢ የሆኑ ሀገር ሲገቡ ራሱ ወይኔ ደርቃለች ሳይች አረብ ሀገር አልኖረችም የሚያስብሉ ማለት ነው። አሉ ደግሞ አንዳንድ ድንቡሽ ብሽ ብለው ከሰውነታቸው ሆነው አምሮባቸው የሚታዩና እናንተም እንደመሆና ነው ከምትባለው ሳይሆን ማሻላ አምሮባታል ተመችቷታል ከሚባሉት ሆኑ ማለት ነው። ያው ከምንም በላይ ደግሞ ለሰው ሳይሆን ለራሳችሁ ስትሉ ራሳችሁን ጠብቁ ማለት ነው። የምር አንዳንድ እህቶች አሉ እንደ ሀቅ በቃ ራሳቸውን የማይጠብቁ ዝም ብሎ በቃ የሚቆራመቱ። ምግብ የሌለበት ቤትስ ምንም ማድረግ አይቻልም፣ ከሌለ የለም ነው። ምግብ ያለበት ቤቱ ነው፣ ግን ከስንፍና ጋር በቃ ራሳቸውን ሰርተው ራሳቸውን የማይበሉ አረቦች ከሰሩ ሰሩ፣ ካልሰሩ ዝም ብሎ የሚውላሉና በአጠቃላይ ያው ራሳችሁን ጠብቁ። በቃ ያው ዘና እንደ ማለት ነው። በነገራችን ላይ ዘና እንደ ማለት ራስን ፈታ እንደ ማድረግ ነው። ምክንያቱም ሰው ባለው ነው እንደ ማንኛውም ሰው ወደ ውጭ ወተን ካፌ ሄደን፣ ሬስቶራንት ሄደን፣ ሞል ሄደን በቃ የተለያዩ መዝናኛ ቦታዎች ሄደን ራሳችንን ዘና ማድረግ ባንችል፣ በተለይ ኮንትራት ቤት ያለን ልጆች ያው እስር ቤት እንዳለን ቁጠሩትና ያው ባለን አቅም ራሳችንን ዘና ማድረግ ነውና ራሳችሁን ዘና አድርጉ ማለት ነው ውዶችዬ። ለማንኛውም እንብላ። ያው እንግዲህ ለኔ መልካም ምሳ ቢስሚላ፣ እናንተም ያው እንብላ ብያለሁኝ። እንጀራችን እንግዲህ መለጠጥ ይጀምራል። ይሄ የነጭ ስንዴ እንጀራ ቢሆንም እንግዲህ ምንም ማለት አይደለም። ኢንሻአላህ ያው ብላ አፍያ እያላችሁ ላይክ፣ ሰብስክራይብ አድርጉ ማለት ነው። ሰላም አለይኩም።